ጎሳዬ ተስፋዬ ህመም ገጠመው ይላል። እግዚአብሔር ቶሎ ይማርህ። አርቲስት ጎሳዬ ተስፋዬ ታሞ ገባ ይላል። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወድሜ አብኛለሁ። በቃ የኢትዮጵያ ህዝብ ይርዳኝ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። የሰናፍጭ ያክል የዚህን ሰውዬ ድፍረት ስጠኝ ብዬ ለምኛለሁ። እኔ በበኩሌ ከሰሜን የፈለሱ እናቶች 4-5 ልጆቻቸውን ይዘው በየበረንዳው ዳቦ እየለመኑ ባለበት ሀገር ዶንኪ ቲዩብን ከፍ እናርገው ብለን ነው የምንረባረበው እኛ ማፈሪያዎች። በዚህ ማፈር አለብን ማፈሪያዎች። እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። ሴቱ መለሰ ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን በጣም ነው ማፍራው። እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ መያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መተው ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። በጣም የሚገርም ነገር ነው። እንግዲህ እግዚአብሔር ከክፉ ይታደጋችሁ። ሰው በሙሉ አዝኖ ባለበት ሰዓት ለቅሶ ቤት ላይ ለማያውቁት ሰው እንደማልቀስ እየሆኑ ለቅሶ ቤት ገብተው ሰውን ሲያላቅሱና ሌሎችንም ነገሮች ሲያደርጉም ተስተውለዋል። ስንት ሺህ 41 ሚሊዮን የኢትዮጵያ ሰዓት ነው። 41 ዋው ይሄ ሰዓት በቅርበት አውቀዋለሁ። በኢየሱስ ስም ሚስቶቻቸው እንደሚያውቁ በሳይንስ የተረጋገጠ ጉዳይ ነው። እግዚአብሔር እኮ ኮንሰፕት ነው። ላይክ ሌላ ነገር እኮ የለውም። ስፓይደርማን መኖሩን ታምናለህ? ሐሳብ ገብቶናል ፍልስፍና ነው ብለው የሚናገሩ የሚያስፈራ ሐሳብ ይዘው የሚመጡ ሰዎች ተበራክተዋል። ጨዋታ አዋቂ ነህ፣ ጓደኞች ታማኝ ነው ይሉሃል። 36 ዓመት በተዳር ሆነ እንጂ ከ28 ዓመት በላይ ደግሞ አንድ ሬስቶራንት ውስጥ አንድ ወንበር ላይ ምግብ ተመግበሃል። ምስክር ሬስቶራንት ማለት እንግዲህ የነ ኤልያስ ቤት ነው። ኤልያስ ወዳጄ ነው፣ አውቀዋለሁ። እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲህ እሺ። ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። እንግዲህ ይህንን የዛሬውን ቪዲዮ ልሰራላችሁ ከተቀመጥኩኝ በኋላ አንድ መረጃ የምሰራበት ላፕቶፕ ላይ ሲገባ ተመለከትኩኝ። ምንድነው ብዬ ነገሩን ለማጣራት ሞከርኩኝ። ያገኘሁትን ነገር ላጋራችሁ ፈለኩኝ። ማህበራዊ ሚዲያ ላይ ብዙም ሲሰራጭ አልተመለከትኩም። ምናልባት ቪዲዮ ቀርጬ እስከምለቅበት ሰዓት ድረስ ባለው ጊዜ ውስጥ ምናልባት ማህበራዊ ሽፋን ሊያገኝ ይችላል። ማህበራዊ ሚዲያ ላይ ሽፋን ሊያገኝ ይችላል። ብዙ ሰዎችም ሊቀባበሉት ይችላሉ ብዬ ማስበው መረጃ ነው ማለት ነው። ጎሳዬ ተስፋዬ ህመም ገጠመው ይላል። እግዚአብሔር ቶሎ ይማርህ። አርቲስት ጎሳዬ ተስፋዬ ታሞ ገባ ይላል። ተወዳጁ አርቲስት ጎሳዬ ተስፋዬ በሀገረ እንግሊዝ የነበረውን ኮንሰርት ለመስራት ከሳምንታት በፊት ወደ ለንደን አቅንቶ ነበረ። አርቲስቱ የኮንሰርት ቆይታውን አጠናቆ ወደ ኢትዮጵያ ሲደርስ ግን በህመም ምክንያት በዊልቸር እየተገፋ ገብቷል። እግዚአብሔር በምህረት አይኖቹ ይጎብኝህ ወንድማችን የሚል ልብ የሚነካ መልእክት ተላልፏል ማለት ነው። ኃይለ ኢየሱስ ኦፊሻል ኒውስ ላይ መረጃውን አግኝቻለሁ። እንግዲህ እግዚአብሔር ምህረቱን እንዲያደርግለት፣ እንዲመረው፣ ጤናውን እንዲመልስለት ሁላችሁም መልካም ምኞታችሁን እንድትገልጹለት ይሁን ማለት ነው። አዳዲስ ነገሮች ሲኖሩ ይዤላችሁ የሚመጣ ይሆናል። ከዛ ባለፈ ግን ወደ ዛሬው ቪዲዮአችን በቀጥታ እንግባ። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁን እንድትቆዩ የዘውትር
ጥሬ ነው ማለት ነው። ቪዲዮን ሲጀምሩ እንደተለመደው ላይክ በማድረግ ጀምሩ። ለዛሬም የተለያዩ ቪዲዮዎች ይዣለሁ። እስከ መጨረሻው ድረስ ከኔ ጋር ከቆያችሁ የምትመለከቱት ይሆናል። ከሰሞኑን ለምትሰጡኝ አስተያየት፣ ሀሳብ እንዲሁም ደግሞ ላይክ በማድረግ አብራችሁኝ ስላላችሁ ከልብ አድርጌ አመሰግናለሁ። ውድ ቤተሰቦቼ የተለያየ ቪዲዮ ነው ያለው። እስከ መጨረሻው ድረስ ደግሞ ሀሳብና አስተያየታችሁ በሚያስፈልገው ቦታ ላይ ሁሉ ሀሳባችሁ እንድትሰጡ ፈልጋለሁ። መልካም ቆይታ ይሆንላችሁ። በቀጥታ ወደ ቪዲዮቹ እንግባ። ሰላም ነው እንዴ? ሰላም ነው። እግዚአብሔር ይመስገን አለን። ሰላም ይህ እንግዲህ ትክክለኛ ነገር የሚያሳይ ነው። ከዚህ በፊት የምታስታውሱ ከሆነ በኢትዮጵያ በሀገራችን የሰዎች ሰላምታ እንዴት ያለ የጠበቀ እንደነበረና የሰላምታ ልውውጡ እጅግ በጣም ደስ የሚያሰኝ እንደነበረ ይታወቃል። አሁን ላይ ግን እሱ ሁሉ ቀርቶ በብዙ ነገሮች እየተተካ ያለበት ጊዜ ነው። እንደውም አንድ ሰው ሲናገር ምን አለ? አንድ ሰባኪ ነው፣ የኦርቶዶክስ መምህር ነው። ሲናገር ሰማሁት። ምን አለ? በፊት ሰው ሰላምታ ሲጠየቅ እግዚአብሔር ይመስገን ይል ነበረ። አሁን ጊዜ የለውም፣ መልስ መስጠትም አይፈልግም። ሁሉ ሰላም ነው ይልና በአንድ ጊዜ ሁሉን ነገር እንዳይጠይቅ አድርጎ ይዘጋዋል አለ እና የሰላምታ ትሬንዳችን እንደተበላሸ የሚያሳይ ብዙ ነገሮች እየቀሩ እንደሆነ ያለፈበት ፋሽን እስከሚመስል ድረስ እየተተወ እንደሆነ የሚያሳይ ነው። በጣም ያሳዝናል። እንቀጥል እስቲ። ይሄን ቪዲዮ ለሰይዶ እንድታደርጉልኝ ነው ማለት ተመልከት። ለመደባደብ እጅና እግር አይደለም የሚያስፈልገው፣ የወንድ ልጅ ልብ ነው። ትሰማለህ አይደለም? ከሞተር ከቡርጅ ከሊፋ ወርዳ ተፈጥፍተ ብትን ብትል ሰብስበን ሪንግ ውስጥ እናስገባሃለን። ትደባደባለህ። ብትሞት ቀብር ብትገባ ወይ ያጎተ ያክስት ልጅ ተፈልጎ አምሳያ ዘር ማንዘርህ ነው የምትተርፈው። ይደባደባል እንጂ አንተው አው ካልፈለገ ሰበበኛ ነው፣ ከፈለገ ተአምረኛ ነው። ሰበብ አታብዛ፣ ና ግባ፣ ተጋጣ። ቆጮ የጠነከረ እግር በሞተር አይሰበርም። ሞተሩ ነው የተጎዳው። ሂድና አንሳው። ሰይዶ በቃ የመጨረሻው ደርሷል ማለት ነው። ከዚህ በኋላ በምንም አይነት ምክንያት ሊቀር የማይችል ነገር እንደሆነ እየተነገረው ነው የሚገኘው። ምናልባት የሚያቀርባቸውን ኦቨሮች ከፍ ለማድረግ የሚጨመርለት ነገር ካለ እንዲጨመርለት ለማድረግ ካልሆነ በስተቀር ጆኒ እኔ እግር ሰባራ እንኳን ቢሆን በገዛ እጄ የራሴን እግር ሰብርና እገባታለሁ እንጂ በፍጹም አንላቀቅም ብሎታል። መጨረሻውን እንግዲህ ለማየት ብዙ ሰው ጓጉቷል ማለት ነው። ምን ሊፈጠር ይችላል የሚለውን አብረን የምናየው ነው የሚሆነው። እንቀጥል። ተመልከቱ። ይሄን ቪዲዮ መጣ ባለ ጉዳይ ነው የሚመስለው። ለማኝ ነው በነገራችን። ቀስ ብሎ ሊቀመጥ ነው የተቀረጸ ነው። አንድ እግሩን አጥፎ ተቀመጠ ማለት ነው። ተመልከቱት። ማቴሪያሉን እያወጣ የመጀመሪያ ማቴሪያል አወጣ። ስራ ነው እንግዲህ እየሰራ ያለው። አንጠፋት መለመኛ ጀመረ ስራ ማለት ነው። የሸፈነ በግሩ ላይ ተጀመረ ስራ። ጥቂት ሳንቲም የተሰጠ እንዲመስልም ጠብ ይደረግበታል። መለመኛ ተመልከቱ። በጣም የሚገርም እኮ ነው። በጣም የሚገርም እኮ ነው ማለት በቃ አንድ ሰው ሲናገር ሰምቻለሁ። እኔ የነዚህ የለማኞቹ የቀን ገቢ አንድ ስራ ከሚሰራ ሰው ያልተናነሰ ነው። አንዲት እንደውም የምትታወቅ ሰው ነበረች፣ አዲስ አበባ ኮንዶሚኒየም ያላት፣ የከተማ ታክሲ ያላት፣ ልጇን ውጭ ሀገር የላከች፣ በዚህ በልመና ስራ ትተዳደር የነበረች አንድ ጊዜ ሲያጋልጧት እንደነበረ ተመልክታችኋል። በጣም ብዙ ሰው አይቶታል እሱን ቪዲዮ ብዬ አስባለሁ። ብዙ ሰዎች ሰምቷል ስለሱ መረጃና በጣም የሚገርም ነው። እንደ አንድ የስራ ዘርፍ ተይዞ እየተንቀሳቀሱበት ያሉበት ጉዳይ መሆኑ የሚያስገርም ነው። አንድ አስገራሚ ቪዲዮ ላሳያችሁ።
በወላይታ ሶዶ ከተማ ደግሞ ተሰምቶ የማይታወቅ ሰርፕራይዝ ተደርጓል። የእናት መረጃ ቤተሰቦች ቪዲዮን ላይክ እና ኮፒ ሊንክ ማድረግ ሁሌም እንዳይረሳም። አዲስ ከሆናችሁ ደግሞ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። እኚህ ከላይ በቪዲዮ የምትመለከቷቸው ሰርፕራይዝ አድራጊ የሆኑ እንስቶች በወላይታ ሶዶ ከተማ እንደሚገኙና አንድ ደንበኛቸው ከአረብ ሀገር እንደምትኖር በመጥቀስ ፍቅረኛዋ እንደሞተና ለሟች ወንድም ወይም ለሟች ቤተሰቦች ሰርፕራይዝ አድራጊ ወጣቶችም የዴሊቨሪያቸውን ስም ገልጸው አሳዛኝ ወጣት ሞት ለቅሶ ላይ በመገኘት ሰው በሙሉ አዝኖ ባለበት ሰዓት ለቅሶ ቤት ላይ ለማያውቁት ሰው እንደማልቀስ እየሆኑ ለቅሶ ቤት ገብተው ሰውን ሲያላቅሱና ሌሎችንም ነገሮች ሲያደርጉም ተስተውለዋል። ታዲያ በእውነቱ ወጣቶቹ ለስራ ያላቸው መነሳሳት በእውነቱ የሚደነቅ ቢሆንም ሰርፕራይዝ ለደስታ ለታመመ አሊያም ለሌላ ጉዳይ እንጂ ለለቅሶ ታይቶም ተሰምቶም አይታወቅም። ለሟች ወይም የሟች ቤተሰቦች ምን ስሜት ይሰጣል? ይህ አይነት ድርጊት ደግሞ አልተግባብቶም የሆነ ዘመን ላይ መድረሳችን ማሳያ ነው። እናንተስ በዚህ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስቀምጡ። ሰላም ሜሪ ሰርፕራይዝ ዲሊቨሪዎች ነን ከወላይታ ሶዶ። ዛሬም እንግዲህ አንድ ከስተመር ከአረብ ሀገር ደውላ ቤታችን ለቅሶ አለ ፍቅረኛዬ አርፏል። እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቀችልም እንዴ። ማለት ወዴት እየሄድን ነው? ግን በጣም አስቸጋሪ ጊዜ ላይ ደረስን አይመስላችሁም ወገን? ለለቅሶ ሰርፕራይዝ በጣም አስገራሚ ጊዜ ላይ መድረሳችንን የሚያሳይ ብዙ ነገር አለ ወገን። በጣም ከባድ ጊዜ ላይ ደርሰናል። በጣም ከባድ ጊዜ ላይ ደርሰናል። ስንት ሺህ 41 ሚሊዮን የኢትዮጵያ ሰዓት ነው። ዋው! ይህን ሰዓት በቅርበት አውቀዋለሁ። በጣም የሚያምር ሰዓት ነው። እኔ ገንዘቡ ያንሰዋል ብዬ ነው ማስበው። ቱ ቺፕ የተጠራው ገንዘብ 40 ሚሊዮን ኢትዮጵያን ብር ወደ ዶላር ስንቀይረው የተሰባው $250,000 ነውና ወደ ድርሃም ደግሞ የተሰባው 820,000 ድርሃም አካባቢ ነው። this is too cheap for the watch። ይሄ ዋች ብቻ አይደለም ባይዘዋይ ቅርስ ነው። አውቀዋለሁ። እጅ ያሳምራል። በጣም ለግዠሪ የሆነ ሰዓት ነውና እኔ በእንደዚህ በርካሽ ዋጋ ከሸጣችሁት ከስራችሁ ወደ ሀገር ቤት እንዳትመለሱ ነው ስጋቴ። ስለዚህ ትንሽ ፕራይሱን ከፍ ቢድ እናንተን ተጨማለቅጡይ እንተ በሳባስቱ አንድ ሲንግል ሰዓት 41 የኢትዮጵያ በጀት እኮ ነው። የኔ ጌታ የ10 ምናምኑ በጀት አንድ ላይ 41 ሚሊዮን ብር ይላል። የሀገሪቱ በጀት እኮ ነው። ምንድነው የምትሉን? እንጫ ተው ተኤው በአማርኛ ነው የተወራው፣ ለኢትዮጵያኖች ነው። በአረብኛ ብትወሩ ለአረብ ነው እንላለን። በእንግሊዝኛ ቢወራ ለፍረንጅ ነው እንላለን። ይሄ ለኛ ነው የተወራው፣ ለኢትዮጵያኖች ንቀት ይደኩ። ተው ግን ተው። ኤው ካለቀስን ከጸለይን ይረገፍቱ፣ ሁላችሁም ትረግፋላችሁ። ጆሮ መቀለጃ ነው እንደ መስሚያ ነው እንጂ ምን ነው ድሆች እንጂ መቀለጆች ምን እንደ እናገ ተው ተው ተው። ወይ አንዱን ሰዓት ላኩልኝ። እሺ ቀነስ የሚለው ነው እንኳን ሸጦ ለመጠቀም ሸጠዋለሁ። ከዛ መቼም እኛ ሀገር ብዙ ነገሮች በእንደዚህ አይነት ሁኔታ የሚሰሩ ነገሮች የህዝቡን ኑሮ ያማከለ ስላልሆኑ እጅግ በጣም መነጋገሪያ መሆናቸው የማይቀር ነው። ባለፈው አንድ ትልቅ ባለስልጣን ያደረገው ሰዓት ዋጋው ወዲያው ሰው አጣርቶ ምን ያህል ብር እንደሆነ ጣጣ ሰርቶ ለጥፎታል ማለት ነው። እና ከባድ ጊዜ ላይ ስለደረስን ጥንቃቄ ማድረጉ ተገቢ ነው። ይላል ዛሬ ሰርፕራይዝ አለ። ምንድነው? ገምት ፒዛ ሰራሽ? ገምት እንዳከፍተው ቆይ እንዳከፍተው ገምተው ፒዛ ነው። አንተ ቆይ እንዳከፍተው ምንድነው? ዛሬ ደግሞ አይን ተጨፍኖ ምንድነው? ምንድነው? ፒዛ ነው። ፒዛ ለፒዛ ነው እንዴ? አራስ ነው ለፒዛ አቺ ምንድነው? በኢየሱስ ስም ምን አባሽሽ ነው?
እባክሽ በፀጉር ትቀልጃለሽ እንዴ አንቺ? እንግዲህ ይህንን ቪዲዮ ከሰሩ በኋላ የገጠማቸው የስድብ ናዳ ፋራ ሚስት ሲኖርህ እንደዚህ ነው የምታደርገው፣ በቀጣይ ደግሞ ስትለያዩ ቪዲዮ ስሩልን ዲፓርት ሲያደርጉ ማለት ነው። ያልተባሉትን ነገር ጠይቁኝ። ኮሜንት ሴክሽን ላይ ገብቼ ስመለከት እነሱ በቤታቸው መስራት የሚፈልጉትን ማድረግ ይችላሉ። ቅሉ ምንድነው? ማህበራዊ ሚዲያ ላይ የወጣ ጉዳይ ስለሆነ ማህበራዊ ትችትን ማስተናገዱ ተገቢ ነው ብዬ አምናለሁ። ግን ፐርሰናል የሆኑ ስድቦች አግባብነት የላቸውም። በጣም አጸያፊ የሆኑ ለመስማት የሚከብዱ ነገሮች ልጅቱ ላይ የወረደባት ናዳ ቀላል የሚባል አይደለም። ሆኖም ግን ከዚህ በፊት እንግዲህ የተነጋገሩበት ጉዳይ ሊሆን ይችላል። በዚህ አግባብ ትክክለኛውን የሆነ ነገር አድርጋለች ማለት ነው። ሁለተኛ ቪዲዮ ሰርተዋል። ምንድነው የተፈጠረው? ተመልክተን እንመለስ። በኢየሱስ ስም ይሄ ሁሉ እርጅብኝ ለኔ ነው። አሁን በእርግጠኝነት የምነግራችሁ ነገር እንዴት እንደምታመሰግኑኝ ነው። እንዴት እንደምታመሰግኑኝና እንዴት ይቅርታ እንደምትለኝ ላሳያችሁ። ብቻ ተመልከቱ። እዩት። እውነትም እዩት እንዳስመሰልኩት አምሮበታል በጣም። እሱ ራሱ እንዴት እንደተጸጸተ እንዴት እያመሰገነኝ ተናገራ። እንዴት እያመሰገነኝ እንደሆነ ምንድን ነው ያልከኝ? አመሰግናለሁ። ይኸው በቃ እናንተ ሰው አስመሰልኩት። ይኸው ከባለቤቷ በሉ እናንተም ግቡና እውነት ነው ይቅርታ በሉኝ ቶሎ ብላችሁ ቶሎ። ብዙ ጊዜ ወንዶች የሚያምርባቸውን ነገር ከነሱ ይልቅ ሚስቶቻቸው እንደሚያውቁ በሳይንስ የተረጋገጠ ጉዳይ ነው። ምናልባት እንግዲህ ወንዱ የራሱ ፍላጎት ሊሆን ይችላል። ግን አሁን መጀመሪያ ከነበረው ይልቅ አሁን አውትሻይን አድርጓል ልጅ እውነት ለመናገር እና በትክክል የነሱን ህይወት የሚኖሩት እነሱ ስለሆነ ምን መሆን እንዳለበትና እንዴት መደረግ እንዳለበት ስለሚያውቁ የምትናገሩ ሰዎች አትቸኩሉ። ሰው ለማስቀየም አትቸኩሉ ፕሊዝ። ይቅርባችሁ። በሰው በሚዋደድ ሰው መካከል ገብታችሁ እንዳታፍሩ እንደዚህ ማለት ነው። እግዚአብሔር እኮ ኮንሰፕት ነው። ላይክ ሌላ ነገር እኮ የለውም። አሁን አንተ ታምነዋለህ እንጂ የሆነ ቡክ ውስጥ ስፓይደርማን መኖሩን ታምናለህ? በስፓይደርማን ኦኬ ሊኖር ይችላል። ያ ቡኮች ናቸው ያሉት። አየህ ስፓይደርማን የሚባል ገጸ ባህሪ አምጥተው ቡክ ውስጥ አለ። ግን ወጥቶ ያ ስፓይደርማን ምድርን ሲያረጋት ፊልም ላይ ያየነውን ነገር በአካል አላየንም። እንደዛ ሳይሆን እኔ እግዚአብሔርን ከዚህ ምን ይለያል? ለምሳሌ እግዚአብሔር መኖሩ ኤቪደንስ ለኔ እግዚአብሔር በልጁ ተገልጦ እግዚአብሔር በቃሉ እግዚአብሔር በመንፈሱ ምናምን ላለው ለራሴ ማለት ነው። ከየት ነው ያመጣው? በአንተ ሌቭል ያን ኮንሰፕት ከየት አመጣ? ኖ እያልኩ ያለሁት በጣም በዚህ ዘመን ዘግናኝ የሆኑ ወሬዎችን እየሰማን ያለ ነው። ማህበራዊ ሚዲያ ላይ በጣም አስፈሪ ደፋር የሆኑ ሰዎች ሐሳብ ገብቶናል ፍልስፍና ነው ብለው የሚናገሩ የሚያስፈራ ሐሳብ ይዘው የሚመጡ ሰዎች ተበራክተዋል። መጨረሻችንን ያሳምረው። በትክክል የእግዚአብሔርን አለመኖር ለማረጋገጥ የሚሰሩ ሰዎች ያሉ ነው የሚመስለው። እግዚአብሔር በፍጥረቱ ይታወቃል። መቼም በዚህ ጉዳይ መንፈሳዊ ፕሮግራም ስላልሆነ ዲቴል ማውራት አያስፈልግም እንጂ አንዳንድ የሚናገሩት ነገር በጣም ትክክል እንዳልሆነ ያሳያል። ጨዋታ አዋቂ ነህ፣ ጓደኞች ታማኝ ነው ይሉሃል። 36 ዓመት በተዳር ሆነ እንጂ ከ28 ዓመት በላይ ደግሞ አንድ ሬስቶራንት ውስጥ አንድ ወንበር ላይ ምግብ ተመግበሃል? አዎ። ምስክር ሬስቶራንት ምስክር ማለት ምንድነው ጎተራ ጋር ኦሜድላ ሆቴል አለ። ኦሜድላ ስራው እሱ ስራ አለች። በቃ አንድ ቦታ ላይ እዛ ቦታ ነው የምበላው። በቃ ከዛ ውጭ በልቼ አላውቅም። ሌላ ቦታ ብሄድ እንዳልኩ በቃ ቺት ያረኩ ነው ይመስለኝ እነሱን ምግብ ቤቶቹ እና ደግሞ ሌላ ቦታ አይደለም። ምርጥ ነገር ቢሆን እንኳን አይመቸኝም። በቃ ሰበብ ፈልጌ ነው ቦታው። ስለዚህ አሁንም ይቀጥላል። አጠቃላይ ይሄን ሁሉ አመት በምስክር ሬስቶራንት የበላው ምግብ በገንዘብ ቢተመን ምን ያህል ይሆናል? በገንዘብ ቢተመን አንድ ጊዜ እኔ ሂሳብ ባለሙያ ነኝ ባይዘው እና ሰራሁት አትሊስት ምናምን ኢንፍሌሽኑን ምክንያት በማድረግ እያልኩ ከዚህ ቀን ወደዚህ ጋር እዚህ ጋር ቁርሴን ምሳን እዛ ጋር በበላ ብዬ ሳባዛው 9.8 ሚሊዮን ብር አይመጣም። ኢንቨስትመንት እኮ ነው። ከዛ በኋላ ረጋሽ እንዳለ ባለቤቱን ጋሽ እንዳለ እንደው አትሊስት ግማሹን እንኳን መልስልኝ፣ ይሄን መልስልኝ። ምስክር ሬስቶራንት ማለት እንግዲህ የነ ኤልያስ ቤት ነው። ኤልያስ ወዳጄ ነው፣ አውቀዋለሁ። ጎበዝ የግራፊክስ ባለሙያ ነው። አሜሪካን ሀገር ነው የሚኖረው። በጣም ጎበዝ ነው። እንደሱ እኔ
ግራፊክስ የሚሰራ ጎበዝ ባለሙያ አይቼ አላቅም እውነት ለመናገር። አንድ ጊዜ እንደውም የዛሬ 10 ምናምን ዓመት አካባቢ ኢትዮጵያ መጥቶ ፓወርድ ባይ እንጀራ የሚል ቲሸርት ይሰራ ነበር። በጣም ቆንጆ ቲሸርት፣ ማንም እንደሱ የሚሰራ ሰው አይቼ አላቅም እኔ። ፓወርድ ባይ እንጀራ የሚለውን መጀመሪያ ኢትዮጵያ ውስጥ መስራት የጀመረው እሱ ነው። በዛ በሚኖርበት ሀገር አሜሪካ ግራፊክስ ነው የሚሰራው። ምን ያደርግ ነበረ ሲነግረኝ፣ ሬስቶራንታችንን ለማስተዋወቅ ከዛ ከስቴዲየም ጫፍ ታክሲ ይዘን እስከ ጎተራ ድረስ እንመጣለን አለ። ልክ ከጎተራ ደግሞ ተሳፍረን ስንሄድ ያንን ምስክር ሬስቶራንትን አይተዋል። እዛ የሚሰራው ምግብ፣ እዛ ያለው ምግብ እንዳይመስልህ ብለን ታክሲ ውስጥ እንናገራለን አለ። ስቴዲየም ጫፍ ሄደን እንወርዳለን፣ እንመለሳለን። ልክ ስንመለስ ልክ ጎተራ አካባቢ ለንደርስ ስንል እንዴ ምስክር እዚህ ያለውን ምግብማ ሳንበላ አንወርድ ምንልና ወርደን እንገባለን ቤታችን ነው አለና እንደዛ ያደረግን ማስታወቂያ እንሰራ ነበር ብሎ ነግሮኛል ከዚህ በፊት። በጣም ይገርማል። እና አንዳንድ ሰዎች ትዝታ ብርቱ ነው፣ ታማኝነቱ ምናምን ዓመት አንድ ወንበር ላይ አንድ ምግብ ቤት ምግብ መብላት ማለት በጣም የሚገርም ነገር ነው። እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲህ እሺ። ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች፣ ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች፣ ሾፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሩ አዳወሩ አካባቢ መሰለኝ፣ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም። እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክር ብዬ ነው። እንግዲህ በጣም ብዙ ሰዎች እዚህ ኮሜንት ላይ ገብቼ ሳነብ ሰራተኞች ምንም ያህል ወርቅ ብታነጠፍላቸው ይህንን ከማድረግ ወደ ኋላ ስለማይሉ መጠንቀቅ ተገቢ ነው ይላሉ። በአንጻሩ ደግሞ እጅግ በጣም ታማኝ የሆኑ ከ10 ከ20 ዓመት ያላነሰ አንድ ቤት በታማኝነት የሚኖሩና የቤተሰቦቹን ልጆች ያሳደጉ ከእናትየው ያልተናነሰ እናቴ ብለው የሚጠሯቸው የቤት ሰራተኞች ያሉበትን ቤት አውቃለሁ። እና አንዳንድ ጊዜ ከባድ ነው የምንሰጠውን የእምነት ደረጃና ያለንን ባውንደሪ ያለንን ሊሚት ቤት ውስጥ አለማወቅ እንደዚህ አይነት ነገር ሊገጥመን እንደሚችል ማወቁ ተገቢ ነው። ከዛ በኋላ እስቲ የተናገረው ነገር እንስማው። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው ያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው፣ በላስቲክ የታሰረ የድርጅት ብር ነው የወሰደችውና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤቴ የገዛችላት ልብስ ነው። ከኛ ጋር ካፌ፣ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። እንግዲህ አስቸጋሪ ነው። ያው ብዙ ጊዜ እንደዚህ አይነት ነገሮች ላይ አስተያየት ለመስጠት ከባድ ነው። የደረሰበት ሰውና የጉዳዩ ባለቤት በደንብ በጉዳዩ ላይ እውቀት አለው፣ ያለውንም ፔን የሚያውቀው እሱ ነው። እንዲህ አይነት ነገር የገጠማችሁ ሰዎች ብዙ ልታውቁ ትችላላችሁ። በነገሩ ላይ እንግዲህ ምን ማለት ይቻላል? በዚህ ጉዳይ ላይ ተጠንቀቁ። ሰራተኞቻችሁን የምታምኑበትን ወይም ደግሞ ለነሱ የምትሰጧቸው የግንኙነት ሊሚት ወይም ደግሞ ባውንደሪ ሰፊ ቢሆን እንደዚህ ያለውን ነገር እንዳይገጥማችሁ ሊያደርግ ይችላል። ጥንቃቄ በጣም ያስፈልገዋል ማለት ነው። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ፣ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስለ ስራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ
ወንድሜ አንተ ልትረዳኝ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 1071976338 አስገቡልኝ። 5ም 10ም ግን አሁን ዶንኪ ቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። ይህንን እንግዲህ ሲናገር እንደ ቀልድ ነበር የተመለከትነው። ከዛ በዛ ሰሞን የነበረው ነገር እኔ እንደውም ይህንን ቪዲዮ እንዴት እያለመጠ ይሰራል ብዬ ተናድጄ ነበረ በወቅቱ። ግን በቃ ሰው ያው ስትራቴጂው የተለያየ ነው። ማህበራዊ ሚዲያ የሚፈልጋቸው ነገሮች አሉ። በተደጋጋሚ ግን በዛን ወቅት የሚሰራቸው ነገሮች ትንሽ ግር የሚሉ ነበሩ። ይህንን ቪዲዮ እስቲ ደግሞ ተመልከቱት። ማሚዬ ስራ ፈጠርን ይው እስቲ እቺን ያጃት እስቲ ለግድግዳ ማሞቂያ ለቤት ማድመቂያ ደሃ ከሚያልፍለት ሀብታም ቁንጫ ቢበላ ልክ አይደል ማሚዬ? ልክ አይደል? ይኸው ሌላማ አማራጭ ድህነትና ቁመት ያርባ ቀን እድል ነው። እንደዛ ነው። ወዲያ አጠርኩ ማሚዬ። ሌላማ አማራጭ ማሚዬ ቴክስ 5 ደሃ ወዳጅ የለውም ቢኖረውም ይሸሸዋል። ሸሹኝ እንዳልሽሽ ማማዬ ብሶቴን ነው። ፈጠራ ያው ስራ ፈጠራ ምን ላድርግ? አደራጅተውን በተኑን 500 ብቻ እናትዬ። በእውነት በስራ ፈጠራ ልሸለም ስል ፈረሰ እንትም የተደራጀ ነው። ምን ይላል ይሰጂማ ምርጥ ደሃና የተማረ ማን ይሰማና ከደሃ ጋር የተያያዘ ነው ጠቅላላ። እና እነዚህ እንደዚያን ነገሮችን ስመለከት እኔ ወደ ኋላ መለስ ብዬ ለማየት ሞክሬ ነውና እንደዚያን ነገሮችን መለስ ብዬ ስመለከት የምሩን ነበር እንደ ሲያደርግ የነበረው ይሄን ነገር የሚል ነገር ውስጤ እንዲገባ አድርጓል። እንግዲህ ያው ከዚህ ጋር በተያያዘ ከሰሞኑ ባነሳቸው ጥያቄዎቹ ላይ ቅሬታውን አሰምቷል እሸቱ መለሰ። የተሰማው ነገር እርዱኝ ብዬ ባልኩኝ ምን አለ እንደዚህ ባትሉኝ የሚል ቅሬታውን ገልጿል። እንመልከተውና ቪዲዮ እንመለስ እስቲ። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50 ሺህ ብር የሰጠን ሰው አለ። አያቀን ሙስሊም ነው። ዶንኪ ቲዩብ ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። እውነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይህ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ብዙ ሰዎች እንግዲህ የምታባረረው ያንተን ሰራተኞች ነው። ሰራተኞች በዚህ ጉዳይ ላይ ምንም አልተናገሩም። ያ ማለት ደግሞ ችግር ላይኖር ይችላል ማለት አይደለም። ግን ደግሞ እንድናምንህ ለምንድን ነው እነሱ ወጥተው ማይናገሩት የሚሉ ሰዎች ተመልክቻለሁ። ማለት ትክክለኛ ችግር ላይ ከሆንክ ሰራተኞች ወዴት አሉ? እነዛ 31 ሰራተኞች ልንባረር ነው ለምን አላሉም? አንተ ነህ በእነሱ ወጥተህ እየተናገርክ ያለው። እነሱ ቸግሮናል ባለሙያ ከሆኑ በነገራችን ላይ ከዛ ቢወጡም ሌላ ስራ ያገኛሉ ብዬ አምናለሁ። ግን
ለምንድነው ወጥተው የማይናገሩት ለሚሉ ሰዎች መልስ ብትሰጣቸው ጥሩ ነው። ብዙ ሰዎች እንግዲህ ኮሜዲያን እሸቱ መለሰን ብዙ ጥያቄ እየጠየቁት ነው። ይሄ ሁሉ አመት በልጆች ፕሮግራም በጣም በርካታ ሚሊዮኖች ሲያፍስ የኖረ ሰው ነው። ዛሬ ላይ ወጥቶ ቸገረኝ የሚለው ነገር ምንም አሳማኝ አይደለም። የሚሰራውን ስራ ለራሱ እንጂ በተለየ ሁኔታ ሀገሩን ለመጥቀምና ለሀገሩ ገቢ ለማስገባት እየሰራ ስላልሆነ እናንተ ጥጋበኞች ናችሁ፣ እሱን እንርዳው የምትሉ ሰዎች አሉ። እስቲ አንድ ቪዲዮ የሚያወራውን ሰውዬ ተመልክተነው እንመለስ። አንድ ቤትና አንድ የቤት መኪና አለን። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። የሰናፍጭ ያክል የዚህን ሰውዬ ድፍረት ስጠኝ ብዬ ለምኛለሁ። እኔ በበኩሌ ከሰሜን የፈለሱ እናቶች 4-5 ልጆቻቸውን ይዘው በየበረንዳው ዳቦ እየለመኑ ባለበት ሀገር ዶንኪ ቲዩብን ከፍ እናርገው ብለን ነው የምንረባረበው እኛ ማፈሪያዎች። በዚህ ማፈር አለብን። ማፈሪያዎች አንሱለት። ይሄ ቀልድ ነው። የሚገርም አፓርትመንት ገዝቻለሁ፣ መኪና አለኝ፣ ሰራተኞችን ቀንሼ ለዛውም ቀንሼ 40 ምናምን ሰራተኞች አስተዳድራለሁ። ስለዚህ እርዱኝ። ኢትዮጵያ ውስጥ ነው ይሄ ልመና። ማን ነው መታገዝ ያለበት? ማን ነው እዚች ሀገር ላይ መታገዝ ያለበት? መኪና አለኝ፣ ቤት አለኝ፣ 40 ምናምን ሰራተኛ አስተዳድራለሁ፣ አግዙኝ ማለት ኢትዮጵያ ውስጥ ነው? ሪሊ ስንቱ አባት ነው ይሄን ለልጆቹ አፎርድ እያደረገ ያለው ዛሬ ኢትዮጵያ ውስጥ? ስንቷ እናት ናት ዛሬ ለልጆቿ ይሄን አፎርድ ማድረግ የቻለች? አንወሻሽ። ማን ነው መታገዝ ያለበት? ሞቲቬሽናል ስፒከር እንደሆንክ ነው የማውቀው። ገንዘብ በቀላሉ መስራት ትችላላችሁ ስትል ነው የማውቀው። እንዴት ለራስህ ገንዘብ መስራት እንዳቃተ አልገባኝም። ለሰራተኞች እንዴት ዛሬ መመገብ እንዳቃተ አልገባኝም። ለእንደዚህ አይነት ሰዎች ሞቲቬሽናል ስፒከር ነን ብለው ለሚመጡ ሰዎች ጥንቃቄ ማድረግ ያለብን 300 እና 400 500 ብር መግቢያ ከፍለን የምንገባላቸው ሰዎች ጥንቃቄ አድርጉ። ውሸት ድራማ እየተሰራብን እንደሆነ እወቅ። በተለይ ደግሞ ወጣቱ አትሞኝ፣ ውረድ፣ ዝቅ በል። ሞቲቬሽናል ስፒከሮች የሚመጣ ጣት ታክል ስኬት የለም። ብዙ ሰዎች እንግዲህ ለራሳቸው ይናገራሉ። እነሱ ግን በዛ ጉዳይ ላይ ምንም ነገር ሲያደርጉ አይታይም። በተለይ ደግሞ ባለፉት ጊዜያቶች ውስጥ ኮሜዲያን እሸቱ መለሰ ላይ የተነሳው በጣም ከፍተኛ ተቃውሞ፣ አንተ በኤአይ ገንዘብ እፈሱ እያልክ እያሰለጠንክ ነበር፣ አንተ ማህበራዊ ሚዲያ ላስተምር እያልክ ነበር፣ አንተ በተለያየ መንገድ ከማህበራዊ ሚዲያ ገንዘብ ዶላር ይታፈሳል ብለህ ስታስተምር የነበረ ሰው ዛሬ በእግሩ የሚሄድን ሰው ፕራዶ እየነዳ እንዴት ትለምናለህ? ዛሬ 31 ሰራተኛ ከ70 ምናምን ቀንሻለሁ 31ንም ላባር ነው ብለህ እንዴት ትለምናለህ? እንዴት አታፍርም? በጣም ብዙ ሰዎች በዚህ አቅጣጫ እየተናገሩት ነው ያሉት እና እንግዲህ በተለያየ ሁኔታ ምላሽ ለመስጠት እየሞከረ ነው። ላይቭ ሴሽን ላይ የሚናገራቸው ነገሮች አሉ። አንዳንድ ሰዎችንም በደብዳቤ እንዲሁም ደግሞ በቪዲዮ ወጣቸው ስለ ዶንኪ ቲዩብ ስላደረግንላችሁ ነገር እንዲሁም ምንም ኮሚሽን እንዳልተቀበልን የሚያብራራ ነገር በፍጥነት እንድትሰሩልኝ ብሎ ጥሪ ያስተላልፈዋል ማለት ነው። ባለፉት ጊዜያቶች እንግዲህ ባምቢ የምትባል ልጅ ወይም ደግሞ ሀና ጊዳ የምትባል ልጅ ወጣ ከሱ ጋር የነበራትን ሰጣ ገባ ተመልክተናል። አሁን የሷ አምላክ ደርሶላታል። እሸቱ መለሰ እንዲህ ለመሆኑ ምክንያቱ እሱ ነው የሚለው ወሬ ተቀብላ የተናገረችውን ነገር ብንሰማው ጥሩ ይመስለኛል። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ።
ብዙ ሰዎች ይህንን ቪዲዮ እየተቀባበሉት ነው። እንደውም ከአዎንታ በርሲሳ ንግግር ጋር አያይዘው በጣም ብዙ ሰዎች እየለጠፉት ነው። የአዎንታ በርሲሳ ንግግር እስቲ እንስማው። ጌቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችም ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለም። ምን ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ የተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያለ ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። እንግዲህ አዎንታ በርሲሳ ይህንን ከዚህ ቀደም ሲናገር ሰምታችሁት ሊሆን ይችላል። ያው ከዚህ ከባምቢ ቪዲዮ ጋር አያይዘው በጣም በኃይለኛው እያጋሩት ነው ማህበራዊ ሚዲያ ላይ እንደ አዲስ
መንቀሳቀስ ጀምሯል። በጣም በከፍተኛ ሁኔታ እሸቱ ላይ እየተነሳ ያለው ተቃውሞ በርትቷል። በዚህ ሀሳብ እንዴት ሊመጣ ይችላል? ይሄ ንቀት ነው፣ ትክክል አይደለም የሚሉ ብዙ ሰዎች አሉ። እንግዲህ የገጠመውን ነገር እሱ ነው የሚያውቀው። የምታውቁ ሰዎች ካላችሁ ደግሞ ልትናገሩ ትችላላችሁ። ግን ምንድነው ቅሉ ዩቲዩብ ላይ የሚሰራ በጣም በርካታ ሰው በትንሹ ዩቲዩብ እንኳን የሚያገኛቸውን ገንዘቦች ያውቃል። በዚህ ደረጃ ከአንድም 2-3 ዩቲዩብ ያለው ሰውዬ ገቢ እንደዚህ ሆኗል፣ ተቀዛቅዞብኛል፣ ምንም እንዳልሰራ ሰው ማለቱ ትክክል አይደለም። ሶሻል ብሌድ ምን ያህል ገንዘብ ይሰራ እንደነበረ የሚያመሳክር ብዙ ዳታዎች ይዘናል የሚሉ ብዙ ሰዎች እንዳሉ ተመልክቻለሁ። እንግዲህ ከዚህ በኋላም ባሉት ጊዜያቶች ውስጥ ምላሾቹን በደንብ እያስተካከለ ወደ ህዝብ ይመጣል ብዬ አስባለሁ። የሚሆነውን መጨረሻውን አብረን የምናየው ነው የሚሆነው ማለት ነው። ሽምግልና ተብሎ ማራኪዬ በጣም ነው ማፍራው። እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ የያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መጥተው እሺም እምቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ። እነሱ ከሄዱ ወዲህ ባል ደግሞ ቀጭ ቀንቧ እያለ ወደ ቤተሰብ በቃ በዛው እንትን ብለናል። በዛው ይሄ እኮ የኛ ባህል አይደለም። አንደኛው ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ ይሄ ነው ያለኝ ከማናንሽ እና ከማናንሽ እኮ ነው አሁን። ከዛስ ቤተሰብ አንድ ወር ምስር የለውም። እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰው ነፍስ ብናድን ልጅቷም ገነቱንም ተወርሳለች። ባሏም ሲያመሰግናት ትዝ ይልሻል ማርትዬ፣ ስሟ አንዱ ማርታ ስለሚቀናኝ ያን ጊዜ እኮ ሳገባ ሽምግልና እኮ የሰጠነው ሄደን እዛ እኮ የተራቡት እንደዚህ እኮ ሄደን ነው እንዲህ ቤተክርስቲያን ደጃፍ እኮ ተሰጥቶ ነው ቢባል አሁን ከወገቧ በላይስ ብርዳ ለመምታቱ ራቁቷን ዋናተኛ መስላ ይሄ ውበት ነው? አንዳንዱ ጡቱን ይሄውን ያለኝ ብለው ምንድነው ይሄ ትዳር ነው? ወንዱም እኮ ወር ሳይሆን እኮ በዚህ ሰርግ እኮ የሚያስወጣት ይሄ ነው። ለምን የሚያስወጣ እንዴ? ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ ንብረቴ ይሄ ነው እኮ ነው በቃ። እሱ እኮ አይደለም። አንተ እኮ ውበትክ መሸፈነ ነው። ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትነቁ አትገኙ። ወንድ ባለ በለት ሴት ባለሽ ባመት ነው። እሷ ግን ስትብከነከን ቸገረኝ። ቆይ ዴቭ ቢሄድ ዳኒን አገኘዋለሁ። እስቲ ዳኒ ጋር ልሞክር። ምን አስፈለገ ይሄ ሁሉ መለዋወጥ? እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲህ አሸንዳ ሲፈስ እንደዚህ አገራችንንስ ለምን ደሃ እናሰኛለን? እንዲህ አይነት ድግስ እየደገስን ሰው እየዋሉ መንገድ ሲሄድ አይሰለችህም ማለት? በፍጹም አዎ፣ በመካከል ስለለመድኩኝ ነው። ለምሳሌ አንዳንድ ሰው አንተ አዳማጭ ነው። አንዱም ያስወደደኝ ማራኪን ይሄ ነው። በጣም ነው የምታዳምጠው። ከወንበሩ ተገናኝተሃል፣ አልቆምክም። ሂዱልኝ እንደሚል እንግዳም አይደለም። እግዚአብሔር ይባርክ፣ ኑርልኝ፣ አገራችንን ይባርክልን። አገራችን ሰላም ሆና ደግሞ ነው እዚህ ጋር ቁጭ ያለ ነው። ከዛ መንገድ ላይ እግዚአብሔር ያገኘዋል። እኔ ተረት አርጅተ የልጅ ልጅን እስክትድር አለኝ በደብተር ከዘመዶቼ የተጻፈ ከነስማቸው እና እግዚአብሔርን ያገኘዋል። መንገድ ላይ ሲያገኘው እንዴ እግዚአብሔር አንተ ደህና ነህ ልጄ አለው። ደህና እግዚአብሔር ይመስገን ደህና ነኝ። አሁን በሰርጉ ልመጣልህ ነው። በዚህ በሽምግልና የሚበላው እኔ የለኝም ሽምግልና አላደርግም ብዬ አይደለም። ይቻላል እኮ የትም ገብተህ ኦሳሳ ባንክም ገብተህ ተበድረህ መክፈሉ ላይ እኮ ነው አናት የሚከፈለው የሰማይ ነክቶ። ከዛ እግዚአብሔር እንደዚህ አለው፣ ነገ ቤት እመጣለሁ አለው። እግዚአብሔር ሰውየው እሺ፣ እንኳን ነገ ቤት እመጣለሁ ተብለህ አንተ እግዚአብሔርን ያህል እንግዳ ተራ ሰው እንኳን ማራኪዬ ነገ እመጣለሁ እንገናኝ ካለክ እንዴት ነው የምትሆነው? ቤትክ ውስጥ አይደል ያለንን እግዚአብሔር ይመጣል ብሎ እንግዲህ ከሰማኸው ሰምቻለሁ። እንግዲህ በሽምግልና ጉዳይ የሚነገረው እውነት ነው። ከቅርብ ጊዜ ወዲህ ሽምግልናው ከሰርግ እየበለጠ ከዛ ደግሞ የትክክለኛ ባህሉን እያጣ
የሀብት ማሳያ መወዳደሪያ የተለያዩ ነገሮችን ማሳያ ከተደረገ ሰነባብቷልና እውነተኛው ሽምግልና ወዴት አለ የሚሉ ነባር ኢትዮጵያውያን ሀገራቸውን የሚወዱ ሰዎች ይጠይቃሉ ማለት ነው። ሽምግልና እንደ ድሮ ሲሆን ደስ ይላል አይመስላችሁም? እናንተ በሽምግልና ላይ ያላችሁ አመለካከት ምንድነው? ከቅርብ ጊዜ ወዲህ አልተጋነነም? የሚደረገው ነገር አልበዛም? የሚሆነው ነገር ራስን ማሳያ አልሆነም? ከዛ ደግሞ ጥሩ ነው እኮ ቢሰነብቱ በትዳሩ አብዛኛዎቹ የሚለያዩ መሆናቸውስ አያሳዝን? እስቲ ሐሳባችሁን አካፍሉ። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ? አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት በማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሼ ያሉ ከዚህ የሚያወጣችሁ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነውና እኔ በጣም እንደዚህ አይነቱን ነገር በመንፈስ አሰራር በድግምት በምናምን በትብታብ ምናምን በጣም ብዙ ሰዎች ህይወታቸውን ሲያመሰቃቅሉ ተመልክቼ አውቃለሁና አሁን ከቅርብ ጊዜ ወዲህ ሰው እንደ ስታይል እያደረገው ወጣቱ እንደ ስታይል እያደረገው እንደዚህ አይነቱ ነገር ጋር አይጠፋም ማለት ነው። አዘውታሪዎች አሉና ላይፋቸውን በማይመስል መንገድ ወይም ደግሞ ባልጠረጠሩትና ባላሰቡት መንገድ ሉዝ እያደረጉ ስለሆነ በተወሰነ መልኩ የማንቂያ መልእክት ይሆናል ብዬ ስላሰብኩኝ ነው ይህንን ቪዲዮ ይዤ የመጣሁት። ከባለፈው ሳምንት ጀምሮ ማህበራዊ ሚዲያ ላይ ሲዘዋወር ነበር ይሄ ቪዲዮ። በጣም የሚገርም ነገር ነው። እንግዲህ እግዚአብሔር ከክፉ ይታደጋችሁ። ይህ ሰውዬ መነጋገሪያ ሆኗል ሰሞኑን። ይህን ሰውዬ የማውቀው ቂሊንጦ ማረሚያ ቤት ነበረ፣ ከፍተኛ ጥበቃ ማረሚያ ቤት እና አንድ እስር ቤት ውስጥ ነበርኩኝ ከዚህ ሰውዬ ጋራ። ያውና ይህ ሰውዬ አቶ ዘሱ የሚባለው ሰውዬ ሰሞኑን ቲክቶክ ላይ መነጋገሪያ ሆኖ አይቸው ገረመኝ። ለምን ገረመኝ መሰላችሁ? አሜሪካን ሀገር የሆነ ዩቲዩበር እቺ ልጅ ኢንተርቪው ሲያደርጋት የቀን ወጪዋ በኢትዮጵያ ገንዘብ ሲመነዘር በሚሊዮን ብር ሆነ እና የወር ወጪዋ ገቢ ደግሞ የላትም ስትጠይቅ ኢንተርቪው ላይ እና የማ ልጅ እንደሆነች ሲጣራ የዚህ ሰውዬ ልጅ ናት እና ይህ ሰውዬ ደግሞ በገቢዎች ሚኒስቴር ውስጥ ነው የሚሰራው። ስለዚህ የኢትዮጵያ ሕዝብ ግብር የሚከፍለው ገንዘብ ወዴት እየሄደ ነው የሚል ጥያቄ ያነሱ ብዙዎች በፌስቡክ ላይም በቲክቶክም ላይ እያወሩ ነው እና የሚገርማችሁ ግለሰቡ ከዚህ በፊት በምን ወንጀል ተጠርጥሮ እንደነበረ አላቅም፣ ግን ወህኒ ቤት አውቀው ነበረ። ያኔ ያው እንግዲህ ቲክቶክ ታሪክ ላይ ታውቃላችሁ በምን ታስሬ እንደነበረና ግለሰቡ ያኔ ይፈረድበት አይፈረድበት ጥፋተኛ ነበረ አልነበረ ምንም ኢንፎርሜሽን የለኝም። ምክንያቱም እዛ ከባባድ ወንጀሎችም አሉ ቀላል ወንጀሎችም አሉና ቂሊንጦ ገና ውሳኔ የሚጠባበቁ እስረኞች ናቸው። 1 ዓመት 2 ዓመት 3 ዓመት ልጠብቅ ትችላለህ፣ ከዛ በላይም ልጠብቅ ትችላለህና ከአመት በላይ ውሳኔ የጠበቅኩ አንድ ክፍል ውስጥ አብሬው ነበርኩና ከዛ በኋላ በጥፋተኝነት ተቀጣ ወይስ ነፃ ተለቀቀ ኢንፎርሜሽኑ የለኝም። ግን ሰውየው በአሁኑ ሰዓት ጡረተኛ ይመስለኛል ሳስበውና ብዙ ዘገባዎች የሚያወሩት ገቢዎች ሚኒስቴር ውስጥ እየሰራ ያለ ሰው እንደሆነ እና የኢትዮጵያ ሕዝብ የሚከፍለው የግብር ገንዘብ ምናልባት በእንደዚህ አይነት ሁኔታ ለዛ መስሪያ ቤት ስለሚሰሩ ሰራተኞች እንዲህ የተሰረቀው ወጪ ሊሆን ይችላል የሚል ጥርጣሬ ያዘሉ ብዙ ፖስቶች ነው ያየሁት፣ ልጥፎች ነው ያየሁትና በእርግጥ ልጅቱ እቺ የምታምረው ልጅ አዛ ሀገር ያለው ዩቲዩበር ኢንተርቪው ሲያደርጋት በአጋጣሚ የኛው ሀገር የኢትዮጵያ ልጅ መሆኗ እንደ አጋጣሚ ታወቀና የዕለት ገቢዋን ሲጠይቃት በጣም ብዙ ብር ነው የጠራችው እና ገንዘብ እንግዲህ
በኢትዮጵያ ሲመነዘር በሚሊዮን ሆነ። ሰውዬው የጉምሩክ የገቢዎች ሰራተኛ ነው አባቷ። ምናልባት እሱ ከዛ እያወጣ የላከላት ነው የሚል ጥርጣሬ ነው እንግዲህ በሰዎች ዘንድ ያደረውና ገርሞኝ ነው ሰውየውን ከብዙ አመት በኋላ በእንደዚህ አይነት ሁኔታ ሳየው ማለት ነው። ድሮ ያየሁት ድሮ ነው ማስታውሰውና ገርሞኝ ነው። እስኪ አጣሩ። ሰውየውን ስራ ላይ ያለ ሰው አይመስለኝም ተብላችኋል። ጡረተኛ ይመስለኛልና አጣርታችሁ ብታወሩ ይሻላል ብዬ ነው። ከሆነም የልጅቷ የገቢ ምንጭ ቢጣራ ይሻላል እንጂ እንደዚህ የሰው ስም ማጥፋት እንዳይሆንባችሁ ብዬ ነው። በፍርድ ባልተረጋገጠ ሁኔታ ሰውየው እንደዚህ ያወጣ እየሰጠ ሊሆን ይችላል እያላችሁ እንግዲህ እቺ ልጅ መነጋገሪያ ሆናለች፣ የሰሞኑን አጀንዳ ሆናለች። ማህበራዊ ሚዲያ ላይ በተናገረችው ነገር ምክንያት ብዙዎችን አስደንግጣለች። ከዛ ደግሞ የማን ልጅ እንደሆነች መነገሩና በትክክል መታወቁ ነገርየውን ሲሪየስ እንዲሆን አድርጎታል። ትናንትና አንድ ሰለሞን የሚባል ሰው በዚህ ጉዳይ ላይ ቪዲዮ ሰርቶ ዩቲዩበር ናት ምናምን ብሎ አለ። ዩቲዩበር ማለቱ ክፋት የለውም። ዩቲዩብዋን ገብታችሁ ስትመለከቱ ግን ቪው የሞተና ምንም አይነት ክፍያ ሊያመጣ የሚችል የደከመ እንደሆነ ያስታውቃል። ከዛ ባለፈ ገቢያቸው እሱ ነው ብሎ ለማለት ለመሸፋፈን ካልሆነ በስተቀር ትክክል አይደለም የሚል ከፍተኛ ውጥረት ነበረ። ሰለሞንም በዛ ጉዳይ ላይ ወጥቶ ምላሽ ሰጥቷል። ያው እሱን ምላሹን ሄዳችሁ እሱ ጋር መመልከት ትችላላችሁ። ነገር ግን የእሷ መነጋገሪያነት አሁንም ውጥረቱ የረገበ ጉዳይ አይደለም ማለት ነው። ምን ትላላችሁ እናንተ ስለዚህ ልጅ ጉዳይ? የወር ገቢዋ ከ35000 እስከ 40000 ዶላር ነው። ምን የምትሉት ነገር አለ? እንግዲህ ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እስከ መጨረሻው ድረስ አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።